ሐሳብን በጥልቀት ኢፌክቲቭ ኤፊሽንት በሆነ መንገድ መለዋወጥ ይህን ጉዳይ አላህ Subhanahu Wa Ta'ala ለማስረዳት 5 ታሪኮችን ሱረቱል ከህፍ ላይ አንስተዋል ከአምስቱ መካከል 3ቱን ብቻ ወደ እናንተ አደርሳለሁ የመጀመሪያው በሁለት ጓደኛሞች መካከል የተደረገ ዲስከሽን የሐሳብ ልውውጥ ነው መቼም ጓደኛ የሌለው የለም በጣም በሚገርማችሁ ሁኔታ ግን አንደኛው ሙስሊም ሲሆን ሌላኛው ደግሞ ኮርቶ አላህን የካደ ሰው ነው ምን አለ انا اكثر منك مالا واعز نفرا እኔ ካንተ በልጅም በዘርም በገንዘብም በልጣ እንዲሁም ይሰውዬ ያታክልት ስፍራዎች ብዙ ጭፍራዎች ብዙ ሀብቶች የነበሩት ودخل جنته وهو ظالم لنفسه قال ما اظن ان تبيد هذه ابدا وما اظن الساعه قائمه ولئن رددت الى ربي لاجدن خيرا منها منقلبا አስቡት በጣም ሳሂቢ የምትሉት ሰው ያለው ነገር ጸጋው አሳብዶት ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ይላችሁ ما انت بنعمه ربك بمجنون الله የዋለለት ጸጋ አሳብዶት የካደ ሰው والله በዚህ ጊዜ በጣም የሚገርመኝ ይህ ሳሂቡ አልሰደበውም ድንበር አላለፈበትም አልተቆጣውም اعتزال አላደረገውም አልተነጠለውም وظل يدعوه اخاه الانسان በሰውነት የሚገናኘውን ወንድሙን ወደ አላህ ለመመለስ ጥረት ያደርግ ጀመር ለነገሩ ይህ ጉዳይ የሚገርም አይደለም የሱረቱል ከህፍ መነሻ ላይ እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሲያወድሳቸው እንዲህ ነው የሚላቸው فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا አንተ እኮ ህዝቦችህ ይዘላቸው የመጣውን ሰማያዊ ብርሃንን በጥቂት እንኳን በቅንጣት ባለመከተላቸው ከጭንቀትና ከማዘን ብሳት ነፍስህን እንዳታጠፋ ይሰጋልሃል ማለት አስቡት እስኪ ከኛ ውስጥ ማን ነው ወንድሙ መጥፎ ቦታ እህቷ መጥፎ ቦታ ላይ ስለተገኘች ጭንቀት አሳብቀ ሊገላት ደርሶ ሐኪም ቤት ሄዳ ዶክተሩ ምን ሆነሽ አይ ጭንቀት ሊገለኝ ነው ምን ስለሆነ ወንድሜ እህቴ መጥፎ ቦታ ላይ ስለተገኙ የተባለ ሰው የወንድሞቻችን የሆነ መጥፎ ቦታ ላይ መገኘት ሊገለን ምን አይነት ዝነት ነው ታሪኩ ይሄዳል ነብይ ሙሳና ኸድርን ያነሳል ነብይ ሙሳና ኸድር የተማሪና ያስተማሪ አይነት ነው ያላቸው